ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? እና እንግዲህ ፈረንጁ እንግዲህ እነ ሄርሜላ በተኙበት ደርሷል ማለት ነው። እንግዲህ ትላንትና አይታችሁ ከሆነ ባለፈው እኔ እስቲ ሄዳለሁ እንዴት አብሮ እንደሚተኙ አያቸዋለሁ ምናምን ብሎ ነበር ታውቃላችሁ ቤተሰብ ማለት ነው። እና ሲቀጥል ደግሞ ያው እንትኑን ለመቀየር እንግዲህ ፈረንጁ የት እንዳሉ ራሳቸው ተናግረዋል። ስለዚህ የት እንዳሉ ለማወቅ አጣርቻለሁ ለኔ ጠቅሞኛል ምናምን ብሎ እንግዲህ እሱ ደግሞ እስከ ክሩፍቱ ድረስ ሄዶ እንግዲህ አግኝቷቸዋል። ነገር ግን አንድ ሰው ክሩፍቱ መሄድ ይችላል። ልንገራችሁ እዚህ ጋር በዚህ አጋጣሚ ማንንም ሰው ይችላል ቦታው መሄድ። እኔ ክሩፍቱ ነኝ ካልኳችሁ እዛ መምጣት ትችላላችሁ። ግን የኔን ሩም እንዴት ታውቃላችሁ? እሱን ማለት ድርጅቱም አይፈቅድም። ገባችሁ አይደለ? የት ሩም እንዲያስኩኝ ማንንም ሰው ጠይቆ አይነግሯችሁም። ገባችሁ? እኔ ካልተናገርኩ በስተቀር ማለት ነው ያለውበትን ሆቴል ክፍሌን የቱ ጋር እንደሆነ ማለት ነው። ስለዚህ ፈረንጅ ደግሞ ቀጥ ብሎ የሄርሜላ ሩም ነው የመጣው ማለት ነው። ሄርሜላን ማውራት ፈልጋለሁ ምን እንደምትፈልግ ምናን ብሎ እንግዲህ ትላንትና እንግዲህ ለፈረንጁ ቪዲዮ እንዲሰራ ነው። ገባችሁ አይደለ? በሌሊት ሳይሆን እንደውም ቀን ላይ ይመስለኛል ይሄንን ቪዲዮ እየሰሩት። ትላንትናም እንግዲህ ፈርቻለሁ ምናን ብላ ይጠራቻቸው እና አብርሽን በቀን ነው ይመስለኛል፣ ምክንያቱም ቪዲዮ መስራት ስላለባቸው ማለት ነው። ስለዚህ እንግዲህ አብርሃም ደግሞ እዛ ክፍል አብሮ አደሩ። ከዛ ደግሞ ፈረንጁ ደግሞ ይመጣና ያገኛቸዋል ማለት ነው። ገባችሁ አይደለ? እንደዛ ነገር ነው የፈጠሩት እንጂ ፈረንጁ ቀጥታ እሺ አስቡት እስቲ ከኢትዮጵያ ጠዋት እሺ ሄደ ጠዋትም ይሁን ግን እንዴት ነው እስከዚህ ድረስ ተኝቶ አንድ ላይ የሚገኙት ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ ፈረንጁ እንግዲህ ለፈረንጁ ቪዲዮ ለመስራት ነው በቃ አንድ ላይ አገኘዋቸው ምናን ብሎ ፈረንጁ ቪዲዮ እንዲሰራ ነው እንጂ ፈረንጁ ትክክለኛ የነሱ ካሜራማን ነው። አለቀ። አብሯቸው ነው ሄደው ካሜራማን ነው። እዚህ ጋር ምንም ጥርጣሬ የለውም። ሲቀጥል ደግሞ ቡታጅራ ሆኖ አይደለም የቀረጸው ቦታ ራሱ ነው አዲስ አበባ ሆኖ ምናምን አይደለም ቦታው ራሱ ብቻ ተጠራጠረ። ይሄ ሰሞን ማለት ነው ያ እዩ የሚባለው ራሱ ቪዲዮ የሚሰራበት ራሱ ይሄ ፈረንጁ የሰራበት ነው። ከትላንት ወዲያ የተፖስተ ቪዲዮ ይሄ ዛሬ ፈረንጁ የሰራበት ቦታና እዩ የሰራበት ቦታ አንድ ስለሆነ ተጠቃለው አንድ ላይ ነው የሄዱት። አንድ ላይ ክሩፍቱ ነው ያሉት ማለት ነው። ግን እኛን እንትን ለማለት እስቲ እንየው እስቲ ነገር ስለመፈልግ ነው ሐሳቧ አቅዷ ምን ስለሆነ ምን እንደሆነ ማወቅ ስለመፈልግ ነውና እሷ ጋር ቀጥታ የመጣሁት ምክንያቱም ከነሱ ጋር ከተገናኙ ሌላ ጭቅጭቅ እንደሚፈጠር አውቃለሁ። ለምን መጣ ምናምን እንደሚለው ነገር እንደሚፈጠር ስለማውቀው እሷ ጋር የመጣሁት ማለት ነው። ሐሳቧ አቅዷ ምን እንደሆነ መስማት ፈልጋለሁ፣ ማወቅ ፈልጋለሁ። ምክንያቱም ማንንም ባላወቀበት ነው ይሄን ልጅ ይዘውት የመጡት። ማንም አወቀ አላወቀ ፈረንጁ ማለት ነው። እዚህ ጋር አብርሃም ሕፃን አይደለ ምን አይደለ ራሱን የሚያውቅ ሰው ነው። ከሚያቅም በላይ ደግሞ ትዳር ይዞ በስነ ስርዓት ያለ ሰው ነው። አንድ ቻናል ሁለት ቻናል የሚያስተዳድር ሰው ነው። ትልቅ ሰው ነው። ገባችሁ? እዚህ ጋር ሕፃን አይደለም። እኔ በዚህ አጋጣሚ እኮ እኔ ማለት ነው ልንገራችሁ ቤተሰብ እኔ በ14 ዓመቴ በ13 ዓመቴ ነው አዲስ አበባ የወጣሁት። ገባችሁ አይደለ? እየሰራው እየተማርኩ ነበር የማታ ትምህርት ማለት ነው። ስለዚህ እኛ ራሳችን እስካወቅን ድረስ ሕፃን አይደለንም። እኔ 18 ዓመት ሳይሞላኝ ነው ራሱ ከቤተሰብ የተለየሁት ማለት ነው። ገባችሁ አይደለ? ግን እየሰራው ቤተሰቦችን እረዳ ነበረ። መስቀል ላይ ያለኝን ሁሉ ነገር አድርጌላችሁ ይሄድ ነበረ መስቀል ላይ ማለት ነው። እኛ ግድ ስለሆነ ገባችሁ አይደለ? ስለዚህ አብርሃም ደግሞ ሕፃን አይደለም። ገባችሁ አይደለ? በአሁን ሰዓት ሼባ ነው እኮ ትልቅ ሰው ነው። ማንም አወቀ አላወቀ ሕፃን አይደለ አቅፋ የመጡት ገባችሁ? በራሱ ታዞ በራሱ መኪና እየነዳ ነው የመጣው ፈረንጁ እዚህ ጋር ማለት እንድታቅል የሚፈልገው እንዴ ማንም ሳያቅ ነው የመጣው ምናምን ይላል እንዴ? ቤተሰቦቹ እንኳን ይሄዳሉ ብሎ እንኳን አልተናገርምና ሲጀመር እሺ ጨርሰው ሰበም እንደሆነ ቀጥታ መጠየቅ እፈልጋለሁኝ። የሌላ አነጋገር እናንተ የቡታጅራ ወንዶች የሚለው ለካ አነጋገራቸውም እንዳለ አጠቃላይ ማለት ነው። ቤተሰቦቹ ምናምን ሲጀመር አንድ ሰው ባለ ትዳር ከሆነ በኋላ ማለት ነው ቤተሰብ ማስፈቀድ እኮ አይጠበቅበትም። አብርሃም ሩታን ነው የሚያስፈቅደው፣ ሩታም አብርሃምን ነው የምታስፈቅደው። እናት አባት አያገባቸውም። አንድ ሰው ትዳር ከያዘ በኋላ ማንም ሰው አያገባውም። በራሱ መንገድ መሄድ ልጅ ነው። ሲቀጥል ደግሞ ሕፃን ልጅ አይደለም ሄርሜላ ይዞ የመጣችው። አብርሃም ራሱን የሚያውቅ ትልቅ ሰው ነው። መኪና እየነዳ በራሱ ነው የመጣው። ጂኒም ይዞት አይደለም፣ ሰይጣንም ይዞት አይደለም፣ ምንም ይዞት አይደለም። በራሱ እግር ነው የመጣው። ምን እያሉት ነው? ከዛ አንድ ላይ ያገኛቸዋል ማለት ነው። እስከዚህ ደስ ተኝቶ ምናምን አሁን የተቀረጸው ትላንትናም የተቀረጸው አንድ ነው። በቃ አለቀ። ሲችሉበት ግን ሄርሜላ ሄርሜላ
አብርሽ ወይኔ ሆድ ይሄ ሆድ ምንድነው ማለት ለካ ወንድ ልጅ ማለት ነው እንትን ስፖርት ካልሰራ ቦርጩ እንደዚህ ፍጥጥ ብሎ ልክ እንደ ሴት እርግዝ ሴት ነው የሚወጣው። የምሬ ነው። ቦርጭ ስሉ ወንዶች እንትን ስፖርት ስሩ። ሄርሜላ ሩም ነው አይደል? ሄርሜላ ሩም ምን ሰራው ነው? ስለ አንተ ራሱ ምን እየሰራ ነው? እንደተኛ ሰው አይኑን እያሻሸ ይመጣል። ምን እየሰራ ነው? እንዴት መጣ እዚህ? ችግር የለውም የኔ መምጣት። አንተ እዚህ ምን እየሰራ ነው? የሄርሜላ ሩም ነው አይደለ? ምን አይነት ነገር እያደረክ ነው? እንዴት መጣ ሲጀምር? እንዴት አወቀው ሩማችንን? ስለ አንተ ራስህ ምን እያደረክ ነው? እዚህ የኔ መምጣት የኔ እዚህ መድረስ ማን እንደነገረኝ ተወውና አንተ እዚህ ምን እያደረክ ሲጀመር ማንንም እኔ ማወቅ ፈልጋለሁ እዚህ ጋር ማለት ነው። እኔ አንድ ፕራይቬት የሆነ ሆቴል ይዤ ትልቅ ሆቴል ነው፣ ትልቅ ድርጅት ነው። ማንንም ሆቴል እንኳን ይሄ ሆቴል አይደለም ማንኛውም ሆቴል እንኳን ኢትዮጵያ ውስጥ ከያዛችሁ የትም ሀገር እኔ ያሉበትን ሩም ሊነግራችሁ አይችሉም። ምክንያቱም ያለኔ ፍቃድ ማለት ነው። ገባችሁ? እኔ ማቆ ሰው ካልሆነ በስተቀር ማንንም ሰው የት ነው ብባል እንዲነግር አልፈልግም። ሲጀመር ፕራይቬት ነው፣ ለሆቴሉም አደጋ ነው። ገባችሁ አይደለም? መናገር አይችሉም። ስለዚህ ተናገር እስቲ ፈረንጁ ማን ነግሮ ነው እስከ ክፍል ድረስ? እሺ አገሩን ማወቅ ትችላለህ፣ ትሄዳለህ። ግን ክፍሉን እንዴት አውቀህ ሄድክ? እንዴት እሱ ያለችበት ክፍል አውቀህ አንጓጓ? ተናገር እስቲ። ፈረንጁ ምንድነው? አብርሽ ምን እያደረክ ነው እዚህ? አንተ አቤልም አለ ማን እንደ ብቻ አይደለም ከሷ ጋር እሺ፣ ጊዜ ነው እሱ ራሱ ማን ነው? እሺ ከማን ጋር ያለው ፈረንጁ አፈጥ በግዛት ሰይተኛበት። እስቲ በእናትህ አብርሽ አንተ መተኛትና ለመተኛት ነው አይመለከተኝም። ተረጋግተው ቁጭ በል ቢያንስ። እሺ ማን እንዳለ ብቻ ገብቼ ከዛ በኋላ ይሄድላሉ የፈለኩበት ቦታ። አቤልና ሄርሜላ ናቸው ያሉት። አቤል ራሱ ሰይጣን አይደል? ማን ነው እሱ ራሱ? አንተ በእናትህ አብርሽ ምን አስነክተው ነው? ምን ነክቶ ነው? ምንም አልነካውም እኮ ምንድነው? ምን እያደረክ ነው? ትራሽ ሄርሜላ ማለች እሷ ምንድን ነች? አንተኛ እዚህኛው ላይ እኮ እሷ ምንድን ነች? እሷ ብቻዋን የተኛችው እዛ ጋር ፈረንጁ። እሷ እዛ ጋር አብርሃም ግን ምን አይነት ሰው ነው? ሄርሜላ መሰራለች እዚህ ጋር። ሄርሜላ እዚህ ጋር ብቻዋን የተኛችው ማታ ፈርታ እኛ እዚህ አድረን ነው። ምንድን ነው የምትፈራው? ስለምን መፍራት ነው የምታወራው? አብርሃም ሲጀመር አያችሁ ቤተሰብ ማለት ነው። ይሄ ቪዲዮ ከትናንት ወዲያ የተቀረጸ ነው። ባለፈው አይደል አንድ ላይ ወይን እየጠጣ የነበረው ይሄ ወይን ራሱ አለ። ወይን ራሱ ክፍላቸው ውስጥ አለ። አብርሃም ማትረባ ሰው ነሽ። ፈረንጁ እስኪ ተረጋጋ። እንደ ያማህል እንደ መጀመሪያ የተፈጠረውን ነገር ጠይቀኝ። ማታ ብቻዋን ለተኛ ፈርታ እኛ እኔና አቤል እዚህ አድረን ነው። በቃ እስኪ ተረጋጋ። እንትን በመጀመሪያ ምንድነው ብለህ ትመጣለህ? እንደ ሁሉ ነገር ካበላሸ በኋላ ምን አበላሸ? ፈረንጁ ምንድነው? ከየት ነው ሀሳባቸው? ይሄ ነበር አይደለ? መጀመሪያ ያንተና የብሩክ ሀሳብ እንደዚህ ነበር አይደለ? ምን ተፈጠረ? ምን አየህ? አሁን ከሄርሜላ ጋር ምን እያደረክ ነው? አንድ ክፍል ላይ እየነገርኩህ እኮ ነው። ማታ ፈርታ እኛ ቁጭ ብለን እንቅልፍ አልወሰደንም። እሷ ታንጣች ፍራሽ ላይ ምንድነው? እሷን ነጥሎ የሚወስድ ሰይጣን አለ፣ ጅብ አለ፣ ምን አለ? እሷን ብቻ ነጥሎ የሚወስድ አንተ ነበርክ እንዴ? ሌሊት ማታ አንተ ነበርክ እንዴ? አንተ ኮቲ ነው እየተሰማኝ አስወጣው። እየሰማኸኝ ነው? ይሄ ትልቅ ሆቴል ነው ያለ ነው፣ የተከበረ ሆቴል ነው። ስለዚህ አትበጥብጥ። ማይሆን ነገር ነው። አብርሽ ሁሉም ይመራሃል። አሁን ስለማመን ሁሉም እንደፈለገ ይመራሃል። አንተ መጣት እንችላለን። ይሄ ልጅ ማለት ነው ማን በጥበቃ ማስወጣት። ይሄ ጫታሙ እንዴት እንደሚያስጠላኝ እኔማ። ወይኔ ነው ሰንጂ ሲጀመር ደብረ ዘይት እንዴት አወቀው? አንተ እንዳወቀው ነው የማውቀው አይደል? ቆይ ነው የምለው ማለት ነው። ደብረ ዘይት ነው እንደ ኩርፍቱ ያለው። እኔ የምለው ኩርፍቱ ቆይ ደብረ ዘይት ነው ወይ? ንገሩኝ። እኔ ማወቅ ፈልጋለሁ። ቆይ ደብረ ዘይት ያለው ከሃይሌ ሪዞርት አለ ምናምን፣ ግን ኩርፍቱ እኮ ማለት ነው የት ነው የተቀመጠው? ኩርፍቱ ማወቅ ፈልጋለሁ። እስቲ አስረዱኝ። ኩርፍቱ ደብረ ዘይት እንዴት? ከደብረ ዘይት ኦኬ ቅርብ ነው። ለአዲስ አበባ ማየት እንችላለን። አዲስ አበባ ወደ ታች ናት፣ ወደ ላይ። እሺ ደብረ ዘይት ቆመን ማለት ደብረ ዘይት ሆነን አዲስ አበባ ወደ ታች ናት፣ ወደ ላይ ነው የምናያት። ማወቅ ፈልጋለሁ የቱ ጋር ነው ሆነ የምናየው? ግን ደብረ ዘይት ሆነን አዲስ አበባ ወደ ታች ነው የምናያት። አልገባኝም። ይሄን ነገር ማወቅ ያልነበረብህ ጥበቃ አምጥተን ማስወጣት እንችላለን። ጥበቃ እየጠበቅህ ያለው አንተ ነህ አይደለ? ሁለቱን እየጠበቃችሁ ያለው አንተ ነህ። ይኸው አስወጣኛ። ጥበቃ ነው አይደለ? ሌላ ጥበቃ አንተ ዶሮውን አንተ ጥሎ ማስወጣት ይችላል። ለምን መጣ? እስቲ ጥሩ ነገር ስራና አፍህ ሞልተህ አውራ። ሰው የወረደ ስራ እየሰራ እንደዚህ ማይሆን ስራ እየሰራ አፍህ ሞልተህ ስታወራ አይደብርህም? አይደብርህም? ወንድ ልጅ እኮ ነህ። አንቺ ደግሞ አፍሽ ሞልተሽ ታወሪያለሽ እንዴ? ምን አይነት ልጅ ነሽ? ስነ ስርዓትህን ያዝ ፈረንጁ። እንዴ ምን ይሆን ከያለው አንተ? መጀመሪያ ስነ ስርዓት አስይዛቸው። ራስህን ስነ ስርዓት ያዝ መጀመሪያ። በቃ ስነ ስርዓት ተረጋጋ። እንዴ አንተ እኮ አሁን ማንም የሆነ ሰው ቢመጣ እኮ ጎስታውን የሚያስወጡ። ስለዚህ ተረጋጋ። ያስወጡኝ። እኔ እንደውም አሁንም ጥራና ያስወጡኝ። ችግር የለውም። እኔ አብርሽ እንደዚህ ታደርጋለህ ብዬ አላስብም ነበር። ምን ታደርጋ ይተኛል? ምን ማራየም እኮ ምን ትሰራለህ እዚህ ሩም ላይ? ወይኔ አብርሃም ምን ትሰራለህ እዚህ ሩም? አንተ እስኪ ምክንያቱም መጀመሪያ ጠይቀኝ። ለምን እንደመጣው ምናምን ያሉትን ነገሮች አረጋግጬ ያሳያለሁ። መጀመሪያ አንተ ተረጋጋ። እያንዳንዱ ነገር እኔ ያሳያለሁ። ሲጀመር ፈርታ ነው አብሬ ያለ አድር መጣው ምናምን ልትል ነው። አብርሃም ሌላ ነገር አዲስ ነገር የለም።
እሷ ህፃን አይደለችም፣ ቤቢ አይደለችም፣ ምን አይደለችም። ገባ አይደለ? ልክ እንደ ህፃን አንተም እንደ ህፃን ነው አባት እያየ ያለው ሲጀመር ማለት ነው። ጠጥቶ ነው ሴጣን ይዞ ነው ምናምን እያሉት ነው እንግዲህ አላውቅም። በጣም ሁሉም ጤነኛ ሰው ናቸው፣ ጤነኛ ምንም ያለው ነው። ለምን እዚህ እንደደረን እኔ ማሚንም እዚህ የሆንበትን ምክንያት ምናምን አሳያለሁ። ስለዚህ ተረጋጋ፣ ዝም ብለህ እንደዚህ እንደመጣልህ አታውራ እንዴ ፈረንጅ እርግጠኛ ያልሆንክበትን ነገር ይዘህ መተህ እንደገና ሰው ነው ወሬ ነው እርግጠኝነት ሰምተን ያልኩህ አይደል? የለም ማለት ነው። አቤል ነው ወደዚህ እኮ ነው ወደዚህ አብርሃም እያስረዳሁት እኮ ነው። ምንም እኮ ተፈጠረ ሰው ልቀቀው፣ ማውራት ነው አይፈልገው። ፊት ለፊት ያወራል እኮ ነው። ይሄ እነዚህ ልጆች እንደፈለክ እየተመራህላቸው ገደል እየከተቱ ነው። ገብቶሃል አይደል? ስማኛ እንዴ ትልቅ ሆቴል ላይ ነው ያለነው። ዝም ብለህ ካትጩ፣ ዝም ብለህ ካትንዛ። የፈለገ ለምን ትልቅ ሆቴል ላይ ነው? ድሮም ደሱ ደስተኛ ሲሆን ማየት አትፈልግም። እያሳሰጥሽው ነው ደስተኛ የሚሆነው። ምንም እያሳሰብኩት አይደለም። ሲጀመርም አቤልም አለ አይደል እንዴ? ከዛ ባለፈ ደግሞ ምንም ብናሳልፍ አንተ አይመለከትም። የራስን ህይወት ለምን ይመለከተኛል? የራስን ህይወት ለምን ይመለከተኛል? አንቺ ነሽ አይደል ህይወት ውስጥ የገባሽው? አንቺ ነሽ መሰለኝ። ይሄ ባለትዳር ልጅ አለው አይደል? ምን ታደርጊያለሽ ከእሱ ጋር? ምን ትሰሪያለሽ? በቃ ትወጥተን በእናትህ ምን ትሰሪያለሽ አንቺ ከእሱ ጋር? ወይንም ደግሞ ተረጋጋ፣ በቃ ወይ ሂድ ወይንም ቁጭ በል ተረጋጋ። ዝም በል አንተ። ከአንተ ጋር አላወራሁኝም አይደለ እኮ እኔንም እንትን እየወቀስከኝ እኔ ከአንተ ጋር የሆነ እኔ ከወረደ ሰው ጋር አላወራም። አንተ በቃ ይኸው ከእሱ ጋር እስቲ በትልቅ ነህ። ትልቅ ነኝ፣ በጣም በደንብ ትልቅ ነኝ። አላደክም ቃላል የወረደ ሰው ነው። አስብለህ በደንብ ትልቅ አስተሳሰቡ ላላደክም አያል እንደመጣልህ ሁለት ሰው አብሯት አድሮ ሌላ ነገር ነው ያሰብከው። ይሄ አስተሳሰቡ ላ ነገሮችን እያበላሽ ያለው እንድናስብ እያደረጋችሁ ያላችሁት እኮ እናንተ ናችሁ። አንተ ጋር ብሩክ ማለት ነው እያባባሰ ያለው እኮ እሱ ነው አይደል? እኛ ምን አስብን? አብርሃም ምን ተፈጠረ? ቀላል ታስባለህ። ሲጀመር እኮ እኔ ልሂድ እያልክ ነበር አንተ ጫታሙ ማታ ማለት ነው። እኔ ልሂድ አብራችሁ ደሩ እያልክም ነበረ። ገባ አይደለ? እንደውም አንተ ነው እያባባስክ ያልገው ፈረንጁ አይደለም። ገባ አይደለ? ከጎናውን ምናምን እሷ እኮ እውነቷ ነው የፈራችሁ ምናምን እያልክ አልነበረ? ወይኔ ይሄ ጫታሙማ ድምጹንም ምኑንም ባልሰማ እንደው ለምንድን ነው በየቪዲዮ የሚገባው ማለት ነው? ለምን ይገባል? አስወጡት በቃ። ማለት ፈጠርኩ እኮ በቃ መስሎት ነው። ብቻችን አድርጎ እንትን ማድረግ ይችላል። ሌላ ነገር ሀሳብህን ስለማውቀው መሰለኝ እንደዚህ አፌ ሞልቼ እያወራሁ ያሉት። ሀሳብህን በደንብ አውቀዋለሁ። ያንተን ሀሳብ አውቀዋለሁ። አሁንም የለም ማለት ነው። አቤል ነው ወደዚህ እኮ ነው ቢኖርሽ ክብር አሁን ማይሆን ነገር አታውራ። የራስሽን ክብር ጠብቂ። ስለኔ ክብር አትጨነቂ እኮ በቃ አሁን ዝም በል። እንዴ ለምንድን ነው ነገሮችን እንትን የምትለው? ፈረንጁ ለምን አትረጋጋም? ቆይ ልጁ ሰላሙን ያገኝ እንዴት ብዬ ነው ልረጋጋም? ስለብሽ አፍሽን ሞልተሽ ስታወሪ አይደብርሽ? ጥሩ ስራ እንደሰራ ሰው አፋቸውን ሞልተው ያወራሉ እንዴ? አብሽ ለቀኝ እባክህ። የራስ ችግር ነው የሁሉ ነገር እያመጣ ያለው። ተረጋጋ። ቁጭ በል እስኪ። ቆይ ምንድን ነው ሲፈጠረው? ቆይ ተረጋጋ እስኪ። ምን ያየኸው ነገር አለ? ፈረንጁ ለምን ማትረጋጋው? ምን ያለ አብሽ የእነሱ ነገር አንተ ምንም የገባ ነገር የተረዳኸው ነገር የለም። ምንድን ነው? ቆይ የሁሉ ነገር እያደረጉ ያሉት አንተና ሄርሜላ ለማገናኘት ነው። ለምንድን ነው ልትረዳ ያልቻልከው? ለምንድን ነው ያልገባ አንተ እንዴ? ከዛ በፊት አንተ እኛን ስትመክረን ነበር የምናውቀው። እኛ ካንተ ስንት ትምህርት ነበር እየወሰድን የነበረው። አሁን ግን እኛ ካንተ በእድሜ በእናንተ እኛ እንምከር። እነዚህ ልጆች ሀሳባቸው ሌላ ነው። አብርሽ ለምንድን ነው የማትረዳኝ? የተፈጠረው ልንገርህ። ማታ ተኝተን ነበር ሁላችንም፣ እኛ ሩማችን እሷም ሩማ ማለት ነው። ከዛ ልክ 8 ሰዓት ተኩል 9 ሰዓት አካባቢ ደወለችና እንዲፈርቻለሁ ታቸውን ተረድቼ ልነግርህ ላማክርህ ነበር የመጣሁት። ካሜራማኑን ለማየት ነው እንደዚህ የሚለውም እንደዚህ እያልኩ ነው። ካሜራማኑ የሆነ እንትን እንደዚህ ሆኜ ማየት የምችል መስሎኝ ማለት ነው። አያችሁ እዚህ ጋር ነው ካሜራማኑ ያለው። እዚህ ጋር ነው። እንዴት ነው ላሳያችሁ? አለ እዚህ ጋር ማለት ነው። እዚህ ጋር ግን እናንተ ማን ነው? ቆይ እዚህ ጋር አያችሁ? እዚህ ጋር አለ። እዚህ ጋር ማለት ነው። ካሜራማኑ ማን እንደሆነ ለማየት እንዴት እንደምሆን ብታዩ ማለት ነው። የምሬን ነው። አንተ ግን የለህም። ግን ደግሞ ያላችሁበት ድረስ ስመጣ ያየሁት ነገር ሌላ ነው። ችግር የለውም። ምንም ነገር አይሆን ይችላል። ግን ደግሞ የእነዚህ ልጆች ሀሳብ ስለማውቀው ነው የሁሉ ነገር እያወራሁ ያለሁት። ገባ አይደለ? የምሬን ነው። ካሜራማኑ ማየት እንድደውልላችሁ ራሱ ያደረገው ማታ አቤል ሊሆን ይችላል። ምክንያቱም ሀሳባቸው ያንን ስለሆነ ማለት ነው። አንተና ሄርሜላን እነዚህ እሳት ውስጥ ገደል ውስጥ እየከተቱ ነው። አንተ ግን ምንም አልገባህም፣ ምንም አልተረዳቸውም። የእነሱ ሀሳብ ምንም አልገባህም። አንተ የምታየው የትንሽዬዋ ጊዜ ደስታ ብቻ ነው። በኋላ ህይወትህን ሊያበላሽ የሚችል ነገር ነው እነሱ እያደረጉ ያሉት አሁን ላይ። ገብቶሃል አይደለ? እኛ አንተን መምከር አንቺ እንደፈለገ ያደርጋል። አንተ ትልቅ ሰው አይደለ? ሰላም እኔ 3 ቀን ሰላም አግኝቻለሁ። እረፍት አግኝቻለሁ። እየተዝናናሁ ነው። በቃ አሪፍ ታይም እያሳለፍኩኝ ነው። ሰላም ነው። አያችሁ ምን እንደሚል ምንም የተፈጠረ ምንም ያየኸው አያችሁ? 3 ቀን ሰላም አግኝቻለሁ፣ እየተዝናና ነው፣ ሰላም አግኝቻለሁ እያለ ነው። ስለዚህ ይሄንን ልጅ ነው ጋሽያውን ሊያስታርቁ ሲጀመር እንትን የሚሉ ልጄ ጥሩ ነው፣ እየሰራሁ ነው፣ እኔ እኮ እስከ መጨረሻው አስኪጃለሁ ምናምን እያሉ ነው ማለት ነው። እንግዲህ ድሮ ነበረኛ የምናውቀው እንግዲህ እኔ እንትን ስል ማለት ነው። እንግዲህ የኔ ስም ጣፍጣችኋል፣ ጋሽዬ እንደዚህ ያልሽ እንደዚህ ያልሽ እያላችሁ ነው። ያው ድሮ ትምህርት ቤት እያለው እንግዲህ የቤት ስራ ይሰጠኝ ነበር። አስተማሪ ተማለት ትባላለችና የቤት ስራ ትሰጣኝና ከዛ ኩራዝ አብርቼ እየጻፍኩ ነበር ማታ የቤት ስራ የምሰራውና እንግዲህ ጋሽዬ ደግሞ ለአብርሃም የቤት ስራ ሰጥተዋል።
እየሰሩ ነው እንግዲህ ምንም አልልም። አዎ ምንም አላልኩም። የቤት ስራ ሰጥቷል ነው ያልኳቸው። እንዴ ምን አልኩ እኔ ምንም። ስለዚህ ቢያንስ አእምሮዬ ነው እንኳን ላሳርፍበት በቃ ልረጋጋበት ደስተኛ ሆኜ ነው ያለሁት። ስለዚህ በቃ ተረጋግቼ ማሳለፍ ፈልጋለሁ ይሄንን ሳምንት ማለት ነው። እንደ በሄድኩበት ሁሉ እየተከተላችሁ እየጠበቃችሁ ሰላም ነው። እኛ ያንተን ሰላም ሳንፈልገው ቀርተን አይደለም፣ ወይም ደግሞ ደስተኛ ስለሆንክ እኛ ደስታን ሳንፈልግ ቀርተን አይደለም። ግን ደግሞ ሀሳባቸውን እቅዳቸውን ስለምናውቅ ነው ሁሉ በቃ የሰለኔ ህይወት ማንም እንትን የሚለው ነገር የለም። ስለዚህ የራሳችሁ ህይወት ነው እኮ በቃ እኔ ራሴ የማደርገውን ነገር አውቃለሁ። ስለዚህ በቃ እኔ ራሴ የማደርገውን ነገር ራሴ አውቃለሁኝ። ስለዚህ የራሳችሁን ህይወት ኑሩ። ገባችሁ አይደለ? አውቄን የመጣሁት ራሴ ነኝ የመጣሁት። እየተዝናና ነው፣ ሰላም አግኝቻለሁ። ያለ ልጅ ነው ጋሽዬ ሊያስታርቁ ከሩታ ጋር። ኧረ ሩታዬ ፍቹ፣ የኔን ሰውዬ ፍቹ አለቅ ፍቹ አለቅ። ላንቺ አይሆንሽም ይሄ ማለት ነው። ጉቶ ክሮንቺት አይሆንሽም። ከፈለክ እዚህ ሁን፣ ከፈለክ ደግሞ ሂድ። በቃ ከዚህ በላይ እኔ መከራከር። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።